ካብ ሚኒስተር ምክልኻል ሃገር ኢትዮጵያ ንኣዛዚ ምዕራብ ግንባር ሌተናንት ጀነራል ምግባይ ሃይለ ዝተዋሃበ ናይ መወዳእታ መጠንቀቕታ ሚኒስተር ምክልኻል ሃገር ኣብ ትዕላው ዝኾነ ናይ ፌስቡክ ገጹ ነቲ ዋና ኣዛዚ ግንባር ሰራዊት ትግራይ ብዝተፈላለዩ ክስታት ብምኽሳስ ድማ ናይ መወዳእታ ዝበሉ መጠንቀቕታ ሂቡ ኣሎ። ጀነራል ምግባይ ሃይለ ቅድሚ መዓልታት እውን በጊዜያዊ ምሕዳር ትግራይ ካብ ኣዛዝ ግንባርነቱ ምልዓሉ ዝገልጽ ደብዳቤ ተዋሂቡ ምንባሩ ዝከር እዩ። ነዚ ጉዳይ ንጎኒ ገዲፍና ነቲ ሎሚ ሰበር ሓበሬታ ብዝብል ብሚኒስተር ምክልኻል ሃገር ኢትዮጵያ ዝተዋሃበ ኣብ ልዕሊቲ ትግራዋይ ጀነራል ዝተመሓላለፈ መጠንቀቕታ ከም ስዕብ ክነቕርብ ኢና ሓቢርኩምና ጽንሑ። ሰበር ዜና በኪሳራ የተደመሰሰው የዘመቻ አንድነት ዕጣ ፈንታ የኢፌድሪ መከላከያ ሰራዊት መጋቢት 12 ቀን 2017 ዓ.ም በብርጋዴር ጀነራል ምግባይ ሃይሌና ግብረ አበሮቹ አደራጅና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ዞኖችና ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል። ብርጋዴር ጀነራል ምግባይ ሃይሌ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይ ህዝብን ወደ ጦርነት በማስገባት ያለምንም ወታደራዊ ዕውቀት ወጣቱን በእሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላም ጸረ ልማት አራማጅ ሰው ነው። ውጊያ ክብሮት የሸሸውን ወጣት ለምን ሸሸ በሚል ሰበብ በጅምላ የመረሸን ልምድ ያለው ያለ ዕውቀት የትግራይ ወጣት ደም ሲመጥ የቆየ መሆኑ ሳያንስ አሁን ላይ ደግሞ በሞኙ ጽንፈኛው የፋኖ መሪዎች ነንባዮች አማካኝነት የሰላም ፈላጊውን የአማራ ክልልን ወጣት ህይወት ለመቅጠፍ እንቅስቃሴ ጀመረ መሆኑን ታውቋል ይብል መግለጽ ሚኒስተር ምክልኻል ሃገር ኢትዮጵያ። ባለፈው ጊዜ በነበረው የሰሜኑ ጦርነት በመቶ ሺዎች የሚቆጠሩ የትግራይ ወጣቶች እየረሸነና እያስረሸነ የፈጀ የጥቁር ታሪክ ጸሐፊነቱ ሳያንስ አሁን ላይ ደግሞ መሰል ድርጊቶችን ለመፈጸም እየተንቀሳቀሰ ይገኛል። ምዕራብ ትግራይን አስመልሳለሁ በሚል እሳቤ ሁለት ጊዜ የፌደራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺዎችን የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያው ሳይሳካለት ሲቀር አከርካሪው ተመትቶ ሸሽቷል። ምግባይ ሃይሌ ዘረፋና ሌብነት የተካነበት መደበኛው ስራው ነው። በአሁኑ ጊዜ የትግራይ ወርቅን እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል። በኢህአዴግ ዘመን በዘረፋና ሌብነት ታዋቂ የነበረ ብቻ ሳይሆን በሰረቀውና በዘረፈው ገንዘብ አዲስ አበባ ላይ ፎቆች እየደረደረ አለፍ ሲልም ዱባይ ላይ ፎቅ ለመስራት በቅርብ ጊዜ የተዋዋለ መሆኑ በሶሻል ሚዲያ ሳይቀር ሲነገር ቆይቷል ይብል መግለጽት ሚኒስተር። በጦርነት ከቀቀለው ወጣት በተጨማሪ የረሸነው በብዙ ሺዎች የሚቆጠሩ ወጣቶች በመኖራቸው ትግራይ ሰላም እንድትሆን ከቶውንም አይፈቅድም። ምክንያቱ ደግሞ የትግራይ ህዝብ ልጆቼን ይጠይቀኛል በሚል ስጋት አንደኛው ሲሆን ሌላኛው ደግሞ እያደረገ ያለው የወርቅ ዘረፋ እንዳይጋለጥበት በማሰብ ነው። በሌላ በኩል ምግባይ ሃይሌ የፕሪቶሪያውን ስምምነት እንዲፈርስ እንዳይሳካ ከፍተኛ ጥረት እያደረገ ከመሆኑም በላይ የጊዜያዊ አስተዳደሩን ማህተም ለመንጠቅ በኃይል አፍርሶ ስልጣን ለመያዝ እየሞከረ ያለ ጸረ ሰላም አራማጅ ሰው ነው። የሰላም ጠንቅ የሆነው ጀነራል ምግባይ ሃይለ ለዚህ መሰሪ ተግባሩ ጅላጁሉን ፋኖ እንደ ተባባሪነት በመጠቀም ጽንፈኛውን ቡድን በራሱ ክልል ላይ ያልተገባ ውድመት እንዲፈጽም አዞታል። ነገር ግን ዘመቻ አንድነት በሚል ስያሜ ጽንፈኛውን አስተባብሮ የጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም ደርሶበታል። በደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ በምስራቅ ጎጃም፣ ምዕራብ ጎጃም እንዲሁም በሰሜን ወሎ የምግባይ ሃይለ ተላላኪው ጽንፈኛው በለኮሰው እሳት ተለብልቧል። በዚህም መሰረት በሁለት ቀናት ብቻ 317 ተገደለ፣ 41 ተማረከ፣ 125 ቆሰለ፣ 27 እጁን ሰጠ፣ 51 በምህረት ገባ፣ 15 መረጃ ቀባይ ተያዘ። በድምሩ 576 የሰው ኃይል ኪሳራ ደርሶበት 1 መትረየስ፣ 119 ክላሽ፣ 46 ኋላ ቀር መሳሪያ፣ 8 ሽጉጥ፣ 22 ቦምብ፣ ከ2290 በላይ የተለያዩ ተተኳሾችና 28 ትጥቅና የመገናኛ ሬዲዮ ተሽከርካሪዎች፣ ባጃጅ፣ ሞተር ሳይክልና ሌሎች ቁሶችም በሰራዊቱ ቁጥጥር ስር ላይ ውለዋል።
ይህ በምግባይ ኃይልና ግብረ አበሮቹ አይዞባይነት የተጋለበው ጽንፈኛ ቡድን በዚህ ልክ ኪሳራ የደረሰበት ሲሆን በህይወት የተረፈውም የትም የተበታተነ መሆኑም ተረጋግጧል። የኢፌድሪ መከላከያ ሰራዊት መጋቢት 12 ቀን 2017 ዓ.ም ኣብዚ ግን ክልተ መሰረታዊ ነገራት ምልዓል ይከኣል። እቲ ቀዳማይ ጀነራል ምግባይ ኃይለ መዓዝን አበይኒዩ ምዕራብ ትግራይ ከመለስ ኢሉ ክልተ ግዜ ምስ ሰራዊት ምክልኻል ሃገር ኢትዮጵያ ገጢሙ ተሳዒሩ ተመሊሱ። እቲ ካልኣይ መሰረታዊ ነጥቢ ጀነራል ምግባይ ኃይለ አዛዝ ምዕራብ ግንባር ከነሱ ክሳብ ደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምብራቅ ጎጃም ከምኡውን ሰሜን ወሎ ኣትዩ ንፋኖ ዕጢቑ ተለኣኣኽቲ ፈጢሩ። እዚ ጉዳይ መልሲ ዝጠልብ ሕቶ ኮይኑ ንሕና ግን ነቲ ኣብ ልዕልቲ ትግራዋይ ጀነራል ካብ ሚኒስተር ምክልኻል ሃገር ዝመፀ መጠንቀቕታ ብኸምዚ መልክዑ ቃል ብቃል ኣቕሪብና። ናትኩም ሓሳብ እንታይ መሰል ኣብ ኮሜንት ቦክስ ኣቕምጡልና። ሰላም።